ዘጋብኝ አደራል እሺ እንሰጥካለን የት ነው ያለኸው ነገ ጠዋት ደውዬ ቦታውን አሳውቃችኋለሁ በፍጥነት መታችሁ ትወስዱታላችሁ ነገር ግን ፖሊሶችም ሆነ ሌላ ነገር ካሰባችሁ ግን በፍጹም ምንም ነገር አናስብም ያልከን እናደርጋለን መልካም ገንዘቡ ግን እንዳይረሳ እሺ ኧረ እንሰጣለን ኧረ ከልጄ ነፍስ የሚበልጥብኝ ነገር የለም ይብማዬ በቃ ተረጋጊ ገንዘብ አለ ገንዘብ ይሰጠዋል በቃ አይ ልጄ እንደ ቀልድ 5 ሚሊዮናችንን አንስተን ልንሰጥ ነው ማለት ነው እንዴ ለምን 10 ሚሊዮን አይሆንም ለምን ያለን ንብረታችን ሁሉ አይሆንም ልጄ በሰላም ይፈታልኝ እንጂ እንዴ ትቀልጃለሽ እንዴ ሰላም ኧረ ተይ እማዬ እባክሽ እንደዚህ አይባልም ይሄ በቃናል ተይ ሰላም እማዬ ያለችው ነገር ልክ ነው መስፍን በሰላም ይምጣልን እንጂ ሌላው ነገር ቀላል ነው ኧረ እኔ ራሱ ነክቶ እስካይ በጣም ነው የቸኮልኩት ብቻ የሆነ ነገር እንዳላደረኩት ተስፋ አደርጋለሁ አይዞሽ ወንድሜ ሚስት ገንዘብ አንስተን ስለሰጠናቸው ምንም አይሆንም እኛ ገንዘባችንን አጣን እንጂ አንቺ ልጅ እንዴት ነው የምትናገሪ ገንዘቡ እኮ ነገ ተሰርቶ ይመጣል መስፍኔን ብናጣውን መልሷል አይደል በተለይ አንቺ ወጣይ ስለምትሰሪ የጠፋብንን ገንዘብ አንቺ ትተኪልናለሽ አይደል አላዛር ቤታችን ያለው ወንድ እንግዲህ አንዳንተው ብቻ ስለሆንክ ብሩን አንተ ይዘህላቸው ትሄድና ትሰጣቸዋለህ ደሞ አንተንም እንዳይተናኮልህ አንድ ሰው እናስከትል ምንም ሰው ያስፈልገኝ እኔ ራሴ እጂ ሁሉ ነገር ጨርሷለሁ እባክሽ አንቺ ግን አትጨነቂ ችግር የለውም ውዴ አብረን መሄድ እንችላለን አይቻልም መኩሪያ ላዛርን ስለማያውቀው ወይም ስለማይተናኮለው እሱን ወስዶ መስጠት ያለበት አንቺ በፍጹም ከመኩሪያ ጋር መገናኘት የለብሽም እባክሽ ሰላሜን የምልሽን ስሚኝ ልጄ እውነቷን ነው ማይ ደግሞ አንቺ መጥተሽ ምን የምትጠቅም ነገር አለ እሺ ቢያንስ ስትመለስ መንገድ ላይ ቆሜ እጠብቅሃለሁ አይቻልም አልኩሽ አይቻልም እባክሽ ሰላም የምልሽን ስሚኝ ልጄ ታይ ችግር የለውም እኔ መንገድ ላይ ቆሜ እጠብቀዋለሁ አይ አይሆንም እንደሱ አይቻልም ደናድሽ ነው ማሚዬ አለልሽ ብርቴ እንዴት አደርሽ ምን ነው በጧቱ ተከሽ ሰዎቹ ደወሉ እንዴ አልደወሉ እየጠበቅኩኝ ነው ግን መስፍኔ እንዴት ሆኖ ይሆን በጣም እያሳሰበኝ ነው አይዞሽ ማሚዬ ምንም አይሆንም እንዴ በቃ አሁን እኮ እናንተም እኮ ገንዘቡ ልትከፍሉ አይደል እንዴ ባይሆን እንኳን ምሳ ልስራ ንገሪኝ እሱ የሚወደው ነገር አይ ቡርቴ እኔን ለማስረሳት ብለሽ ነው እኔን የምትጠይቂ እኔ መች እሱ አሳሰበኝ አውቃለሁ እንደሚያስጨንቅሽ ማሚዬ በቃ እኔ እብድ ከመባል አልፌ በቃ ሰው ሆንኩኝ ማለት ነው እሱንማ ያቺ ሰላም ናት የምትልሽ ራሷ አብዳንቺን ስታይ እብድ የምትመስያት እሱስ እውነቷን ነው ማሚዬ አንቺ ነሽ ቁም ነገር እያዋራሽኝ ጤነኛ እንድመስል ያደረግሽኝ እሱስ እብድ ነበርኩኝ ሰዎች በተደጋጋሚ የሚናገሩት ነገር ምን ያህል እንደሚጎዳ አውቃለሁ እረዳሻለሁ ቡርቴ እንዴ ልትረጂኝ ትችያለሽ ማሚዬ እኔና አንቺ እኮ በጣም የተራራቀ ቦታ ነው ያለነው መጠኑና ሁኔታው ይለያይ እንጂ ጉዳቱስ እኩል ነው እኔም በጣም ብዙ ጊዜ በቅሎ ተብያለሁ ያ ደግሞ በጣም ነው የሚያመው እሱንም አውቃለሁ ግን ደግሞ ቡርቴ ግን ደግሞ የሚባል ነገር የለም እኔ አሁን እናት ለሆን ነው አንቺም ደግሞ እብድ አይደለሽም እኔም በቅሎ አይደለሁም ግን ደግሞ የሚባል ነገር የለም እኔ አሁን እናት ለሆን ነው እነሱ እንደሚሉት እኔ በቅሎ አይደለሁም አንቺም ደግሞ እብድ አይደለሽም ቡርቴ እውነት አመሰግናለሁ ማሚዬ አንቺ በጣም ጥሩ ሰው ነሽ እኔ የምለው ለምን ያልደወሉ ይመስላችኋል እኔ ምን አውቃለሁ ማጂ ምናልባት የሆነ ነገር አስቡ ይሆን እንዴ ምን ሊያስቡ ይችላሉ ገንዘብ ጠየቁን አይደል ገንዘቡን ወስዶ እሱን ቢመልሱልን አይሻልም ሰላም በአሁን ጊዜ እኮ ሰው ምን እንደሚያስብ አትጠይቅ ብቻ
ብቻ ይደውላሉ ብለን በተስፋ መጠበቁ ነው የሚሻለው። እንደው ልጄ ብቻ ደህና ይሁን እንጂ እኔስ እንደው ኑሮ ሁሉ ኑሮ አልመስል ብሎኛል። እውነት ምርር ያለኝ ይሄ ነገር እንዴ! ቆይ የሰው መብት እዚህ ሀገር ውስጥ አይከበርም እንዴ? እዚህ ሀገር መብትና ግዴታ ሳይሆን የሚያኖረን ገንዘብ ብቻ ነው። እሺ ለገንዘብ ያለሽን ክብር በጣም አደንቅልሻለሁ። ቢሆንም ግን ከገንዘብ ይልቅ የሰው ደህንነት ቅድሚያ ሊሰጠው ይገባል። ኦኬ ልክ ነህ ልጄ። ሰላምዬ በዚህ ጉዳይ ላይ በጣም አስተዋይ ናት። ገንዘብ እንዴት ተለፍቶ እንደሚገኝ ስለምታውቅ ገንዘብ ሲባክን በፍጹም አትወድም ልጄ። በዚህ ጎበዝ ናት፣ ጠንካራ ልጅ ናት። እኔም እኮ ይሄን አስተዋይነቷን አይቼ ውድድ ያደረኳት። አይ ጭንቀቴ። አቤት 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 አቤት! ይመሻል ይነጋል፣ ይመሻል። አምጪው። ምንድን ነው? እስቲ ምንድን ነው ልጆቼ? ካላችሁበት በስተ ምስራቅ ወዳለው አቅጣጫ 30 ኪሎ ሜትር ገባ ብሎ አቅጣጫውን ይላኩልን። ያለበትን አቅጣጫ ይላኩልን። እኔ ሄዳለሁ። በቃ አላዛሪ አንተ ገንዘቡን ይዘህላቸው ሂድ። ታዲያ ራስህን ጠበቅ አድርገህ ልጄ። አንተ አድራሻውን በምን ታውቃለህ? ስለዚህ አብረን መሄድ እንችላለን። በፍጹም አብረሽኝ አትሄጂም። ይኸውልሽ አቅጣጫ መጠቆሚያ ስላለኝ እኔው ራሴ ሄዳለሁ። በቃ ገንዘቡን ይዤ ሂድ በቃ። ታዲያ ራስህን ጠብቅ ልጄ አንተም። እሺ እናቴ። አቤት አቤት! ይሄ ጦሰኛ የሆነ ልጅ መስፍኔ መስፍን አለሁ። አላዛር እዚህ ነኝ አላዛር። አላዛር እዚህ ፍታኝ፣ ከዚህ ቦታ ልውጣ። ፍታኝ፣ ከዚህ ቦታ ልውጣ። ከዚህ ቦታ ጉዳ ፍጠን በል። አይዞህ እቃ ስለጣልኩ ማለት ነው። እኔ እቃውን ይዤ እመጣለሁ። አንተ ግን ቀጥታ መኪና ውስጥ ሂድና ጠብቀኝ። እሺ? እቃ አንድ ነገር ቢያደርግህ ሰውየው ግድ የለም ብለህ ግድ የለም። ይኸውልህ እኔ ነኝ ያልኩህ። እሺ በለኝ። ይኸውልህ አይደለም በፍፁም አንተ ይሄን ብር ይዘህ መኪና ውስጥ ሂደህ ጠብቀኝ። ራስህን አበርታ። መጣሁ። እሺ? ያው ወዴት ስለምን ትንሽ ደቂቃ ጠብቀኝ። ሂድ፣ ግድ የለም መጣሁ። እሺ ቶሎ በል።
አላዛር 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 ደርሻለሁ። የምትፈልገውን ገንዘብ ይዤ ልመጥቻለሁ። አሁን መጀመሪያ እሱን ፍታው። ግን ማን እንደላከክ የት እንዳለ ግድ የለም ትነግረናለህ። እሺ በለን። የምትፈልገውን ገንዘብ እንሰጣለን። ገንዘቡን እንደምትሰጡኝ በምን ላምናችሁ እችላለሁ? አሁን ገንዘቡን ወርውረው። እሺ ግን ግድ የለም እመነን። ገንዘቡን የምትፈልገውን እጥፍ አድርገን እንሰጣለን። ብቻ አንተ ማን እንደላከና የት እንዳለ እሱን ብቻ ንገረን። ምን ያህል ትከፍለኛለህ? ከከፈልክ እጥፍ ግድ የለም የምትፈልገውን ንገረን እንሰጣለን። 250 ሺህ ትከፍላላችሁ? እሺ ከፍላለን። ንገረን። ሰላም ትባላለች። ሰላም ሰላም ወይኔ ሰላም እኔ ፍቅር አሁንም ያ መኩሪያ የሚባል ሰውዬ ነው እንዲያደረገክ? መስፍኔ ለእኔ ስለምን አታዝንልኝም? ቆይ እሺ ቁጭ ወይ ፈጣሪ ምን ይሳናል? አንተ ምን ይከፈልሃል? ጌታዬ ብድሩን እሱ መድኃኒዓለም ይክፈልህ። አይ ልጄ እኔም እኮ ወንድሜ ነው። አባዬ ርቤል አላዛር እሱ ላይ ደረሰልኝ። ቆይ ግን መስፍኔ አሁንም ያ መኩሪያ ነው አይደል? ቆይ እሺ ለምንድን ነው ለእኔ ስም አታስበው? እሱ እኮ ነው የሚያሳዝነው። ይኸውላችሁ መኩሪያ የሚባል ሰው ጨርሶ የለም። ምን ማለት ነው? መኩሪያ የሚባል ሰው የለም ማለት? መኩሪያ ከሌለ ታዲያ ይሄንን ነገር ማን አደረገው? እንጂ ሰላም ነች። ሰላም የኔ ሰላም? እማዬ ያንቺ ሰላም፣ የኔ ሰላም፣ የአሁኗ እጮኜ የነገዋ ሚስቴ ሰላም። ይህን ቤት እንደዚህ እያመሰችና እየበጠበጠች ያለችው እራሷ ሰላም ናት። ወይ ሰላም። አቤት እማዬ። እንዴ ወንድሜ፣ ወይኔ የእውነት በጣም ናፍቀኝ ነበር። አልጎድሁም አይደል? አዎ ደህና ነኝ። እንዳንቺ ክፋትና ተንኮል ሳይሆን እንደ ፈጣሪ ቸርነት ደህና ነኝ። አየሽው አይደል እማዬ? ገና ከመምጣት ጀመረክ አይደል? ሰምኛለሽ። የምትፈልጊው ገንዘብ ላዘዝሽ ተሰጥተነዋል። እሺ እያንዳንዱን ያደረግሽውን ነገር አውቀነዋል። ፍላጎትሽ ገንዘብ እንደሆነ ብናውቅ ኖሮ ይሄን ሁሉ መድከም አይጠበቅም። ሄደህ ረዛ በእናትህ። ስለምን ገንዘብ ነው የምታወራው? ሲጀመር ገንዘቡን ለማንሳታችሁ ነው የመጣችሁት። እሺ ለማስመሰላት ሞክሪ። ሰምኛለሽ። እኔን ያሳገትሽኝ አንቺ እንደሆንሽ በደንብ ያውቀናል፣ ደርሰንበታል። ሰላም እውነት አንቺ ነሽ ይሄን ያደረግሽው? ልጄ አይደለም እማዬ፣ ይኸውልሽ አንቺ እንደምታስቢው አይደለም። እሱ እኔን ሲያበሳጨኝ፣ አላዛርን ደግሞ ከዚህ ቤት ለማባረር እንደዛ ሲሆን ነው ማለት። እኔ እንደዚህ ይጎዳል ብዬ አላሰብኩም። የእውነቴን ነው። ወይ አሁንስ እንደሆነ ወዴት ልድረሰው? ወዴት ልግባው?
እኔ እንደዚህ እኮ አስቤ አይደለም። መስፍኔ ቆይ ግን ምንም ያደረከው ነገር የለም አይደል? አሁን ቆይ መስፍኔ ለምንድን ነው እኔን የማትረዳኝ? እኔስ ያለ ጥፋቴ ለምን ልቀጣ? ኧረ ቆይ ነው አሚን፣ ለምን አትይኝም? እስኪ በኔ ቦታ ሆነሽ ነገሮችን ለመረዳት ሞክሪ። ይሄንን ሁሉ ነገር ያደረገችው ያሳሰራችኝ ያሰቃየችኝ ሰላም ነች። ይሄንን ማመን እንዴ ለኔ እኮ ትልቅ ከባድ ነገር ነው። አውቃለሁ። እሱን እኮ ሳልረዳ ቀርቼ አይደለም። ለዛም ነው በቃ የልጃችን ደህንነት ሊጠበቅ የሚችል ቦታ ይሄን ቤት ጥለን እንሂድ እያልኩ ያለሁት። ይሄን ቤት ጥዬ መሄድ አይደለም እናቴን ሰላም ጋር ትቼ ለመሄድ ይከብደኛል። ስለዚህ አይሆንም። ቆይ እሺ ራስህ ስታስበው ሰላም አንተን እንዲህ ካደረገች ልጅህንስ በሰላም የምታኖረው ይመስላል? ማሚድ ይኸውልሽ፣ ሰላም ማለት በጥቅሟ ጉዳይ አዎ ማትደራደር መጥፎ ሴት ነች። ግን ዘላ ተነስታ ልጅ ላይ ጉዳት የምታደርስ አይነት ሴት እንዳልሆነች ደግሞ እርግጠኛ ነኝ በዚህ ጉዳይ። መስፍኔ ይኸውልህ እማዬ እኮ ለሰላምም ቢሆን እናቷ ናት። ስለዚህ ምንም ልታደርጋት አትችልም። ልጄን ግን የሆነ ነገር እንደምታደርገው በጣም እርግጠኛ ነኝ። እባክሽ ኑሐሚን እስኪ በእኔ ቦታ ሆነሽ ተረጁ እንዴ። እኔንም ለመረዳት ሞክሪ። ምን ማድረግ አለብኝ ታዲያ? እሺ ከፈለክ አንተ አትሂድ፣ ግን ቢያንስ ለምንድን ነው እኔ እንደሄድ የማትፈቅድልኝ? ሰምኛለሽ? ልጄን ይዘሽ የትም እንድትሄጂ አልፈቅድልሽም። እና ልጄ ሲሞት ቁጭ ብዬ ልኝ? ቆይ ሰላም ምን እያደረግሽ ነው ያለሽው? ቢያንስ ይህንን ነገር ስታደርጊ እኔ ልታማክሪኝ አይገባም ነበር? ምክንያቴን እኮ ለሁላችሁም ተናግሬያለሁ። እሱ የኔን ህይወት ለማመሳቀል ሲሞክር አንተን ሲናገረክ መቋቋም አቃተኝ። በቃ ይሄ ነው ምክንያትሽ? ይኸውልሽ ይሄ ምክንያት ሊሆን አይችልም። ወንድምሽ እኮ ነው፣ ቢያንስ ልታዝኝለት ይገባ ነበር። እሱን እንኳን ተው። እንደዚህ ማድረጉ ምን ያህል ዋጋ እንደሚያስከፍለው እንዲያውቅ ስለፈለኩ ነው እንደዚህ ያደረኩት። እኔ ምለው ግን ገንዘቡስ? ሰተነዋል። አላመጣልሽም እንዴ? ስደውልለት ስልኩ ዝግ ነው ማለት ሙሉ ብር ነው አይደል የሰጣችሁት? ቆይ አድራሻውን አታውቂም እንዴ? አድራሻውን አታውቂም? እንዴት አድራሻውን ለማታውቂው ያን ሁሉ ገንዘብ ትሰጪቻለሽ? እኔ አላውቀውም፣ ግን ጓደኛዬ እንደዚህ አይነት ስራ የሚሰራልኝ ሰው እፈልጋለሁ ስላት እሷ ናት ያገናኘችኝ። እሷ ራሱ እኮ ስሙን ነው የምታውቀው እንጂ በአካል አታውቀውም። ያን ሁሉ ብር አድራሻውን ለማታውቂው ሰው ነው የሰጠሽው? ያንተ ደግሞ አታበሳጨኝ። በቃ ወንድሜ ሲያናድደኝ ነው እንደዚህ ያደረኩት። እኔ ግን ገንዘቤን ማጣት አልፈልግም። ወደድሽም ጠላሽም ያ ገንዘብ የኛ ነው። አሁኑኑ ልናገኝ ይገባል። እኔን ነገር ውስጥ ነው የገባሁት። እኔ ገንዘቤን ማጣት አልፈልግም። እከሰዋለሁ። ኧረ ትከሺዋለሽ። ለማንኛውም ራስሽን አረጋግሽ። ምን ብለሽ ነው የምትከሺው? ገና ለገና ወንድሜን አሳግቼ ያገኘሁት ገንዘብ ነው ብለሽ ለፖሊስ ልትናገሪ ነው? አንተ ደግሞ ማይሆን ነገር አታውራ። ገንዘቤንማ ተበልቼ አልቀርም። አለቀውም። እውነት እንደዚህ አድርጎ ከሆነ እኔ አለቀውም፣ እሰራለታለሁ። መጠቀቅ ነበረብሽ። ቀድሞ ገና ፕላኑን ስትመሰርችው ልታማክሪኝ ይገባል ያልኩሽ ለዚህ ነበር። ሰላም ሰርተሽ ታበላሻለሽ። ኑሐሚዬ በቃ ይሄ ማዘን ልምድ ሆነብሽ አይደለም? እኔ የምልሽ ቆይ አሁን መስፍኔ መጥቷል። ያቺ አስመሳይም ደግሞ አሁን ተነቅቶባታል። ምን ሆነሽ ነው? መች ለሱ ሆነና ቡርቴ እኔ መች እሱ አሳሰበኝ። ታዲያ ምን ተፈጠረና ነው አሁን እንደዚህ ያዘንሽው? መስፍኔን ደጋግሜ ብነግረው ምንም ሊሰማኝና ሊረዳኝ አልቻለም። ልጃችንን ይዘን በሰላም ወደ ምናሳድግበት ቦታ እንሂድ ብዬ አልኩትኝ። እሱም ቢያለ እንኳን አብሮኝ ለሄድ ይቅርና ልጄን ይዘሽ ራሱ የትም አትሄጂም ብሎ እያለኝ ነው። እሱ እኮ የሰላም ክፋት ጥግ ድረስ መሆኑን እኮ ስላልተረዳ ነው። የሚገርምሽ ነገር እኮ ያንን ሁሉ ነገር አድርገው አሁንም ይሳሳላታል። እኔ መች እሱ ስለሚሳሳላት እኔ ገረመኝ። ግን በቃ ልጃችንን የሆነ ነገር ብታደርገውስ ብዬ ስለው እሷ እንደዚህ አታደርግም ብሎ ጭራሽ ይከራከርላታል። እንዴ ኑሐሚዬ
የባለፈው ነገር ነገርሻት እንዴ? ማን ነው ነገርሽው እንዴ? ያደረገችውን ነገር ተናገርኩም ብርቴ። ብትሰማማ ትገለኛለች። ተመስገን። እባክሽ ተያት ማሚዬ። ይኸውልሽ ለእነሱ ግን ትንፍሽ ብለሽ እንዳትናገሪ። አንድ ነገር ልንገርሽ። ምን ተፈጠረ? አላዛርና ሰላም ሲያወሩ ሰምቻቸው። ገንዘቡን የወሰደው ሰውዬ ስልኩ ጠፍቶብኛል ብላ በጣም ስትናደድ ነበረ። ስልኩን አጠፋባቸው እና ብሩን ይዞ ነው የጠፋው? አዎ መሆኑ ነው። አይ የሚያሳዝነው አላዛር ነው የኔ ጌታ። እሷን ብሎ መጥቶ እኮ አፈረ፣ አሰቃየችው። እሱ ነው የሚያሳዝነው። ዋናው አጭበርባሪ ማን ሆነና? እንደውም ምን አልሽኝ ብርቴ? አይ ምንም አላልኩሽም እንዴ። አላዛር በጣም ጥሩ ሰው፣ በጣም መልካም ሰው ነው የኔ ቆንጆ። አሁን በቃ ተረጋጊ። ምን ልስራልሽ? ይሁን የምትፈልጊ ነገር? እኔ ምንም አልፈልግም እባክሽ ብርቴ። ግቢና ስራሽን ስሪ። ብቻ የመሆኑ እንደሆነ ለምቼዋለሁ። በቃ ይዙሽ የኔ ቆንጆ። እሺ እናቴ።